በደልን አሉ አይሁዶች። አይሁድ ይገፋል፣ በጣም ነው የሚገፋው እና ይበደላል። በልብ ወለድም በምንም ብትመጡ የመጨረሻ ርጉም ሰው የሚያስፈልግ ከሆነ አይሁድ ሆኖ ነው የሚጻፈው። እና ይሄንን በደል እየቻሉ በእንዲህ አይነት ሁኔታ ውስጥ እያለን ለምን አቤት አንልም ብለው ነብዩ ጋር መጡ። መልካም። ይህ ሰውዬ በጣም ትልልቅ ስህተቶችን ተሳስቷል። በመጀመሪያ ደረጃ አይሁዶች በጣም እንደሚጠሉና እንደሚገፉ እሱን መጠላታቸውን ሙሐመድ የሙስሊሞቹ ነቢይ እንዳስቀረላቸው ኢቭን የጸሎት ቦታውን ቤቱን ራሱ እንደለቀቀላቸው ተናግሯል። ፕላስ ደግሞ አይሁዶች በልብ ወለድና በተለያዩ እንትኖች ድርሰት ውስጥ በጣም በቃ በዘግናኝ ሁኔታ እንደሚመሰሉ በመጥፎ ነገር እንደሚመሰሉ እስልምና እንዳስቀርላቸው ነገር ሙሐመድ እንዳስቀርላቸው ነገር ነው የተናገረው። እንዴት እንደማፈርሰው ላሳያችሁ። ቁርአኑ ላይ እንጀምር። ቁርአኑ ላይ ሱራ 5 አልማይዳ ይባላል። ሱራ አልማይዳ አያ 51 ላይ እንደዚህ ይላል። ቁርአኑ ስለ አይሁዶች ምን ይላል? እናንተ ያመናችሁ ሆይ ሙስሊሞች ማለት ነው። እናንተ ያመናችሁ ሆይ አይሁዶችንና ክርስቲያኖችን ረዳት አድርጋችሁ አትያዙ። ለምን? ከፊላቸው ለከፊላቸው ረዳት ናቸውና። ሙስሊም ከክርስቲያንና ከአይሁድ ጋር ጓደኛ መሆን አይችልም እንደ ቁርአኑ አስተምሮ። ምክንያቱም አይሁድና ክርስቲያኖች ረዳት ናቸው ጓደኛ ናቸውና ይላል። ስለዚህ ክርስቲያኖችንና አይሁዶችን ስለሚወድ ነው ቁርአኑ እንደዛ ያለው። ሱራ አልኢምራን አያ 28 ላይ ተፍሲር ኢብን ከሲር ኢብን አባስ ጀለል አልጀለሌን ምን ይላሉ? በፍጹም ብትሞቱ እንኳን ከአይሁድና ከክርስቲያን ጋር ጓደኛ እንዳትሆኑ፣ ህብረት እንዳትፈጥሩ። ጓደኛ እንኳን ብትሆኑ እነሱ በቁጥር ከበለጧችሁ በልባችሁ እየረገማችኋቸው የውሸት እያላችሁ ሳቁላቸው ነው የሚለው። ልጨምርልህ አሁንም ቁርአኑ ላይ አሁንም ሱራ 9 አልተውባ ይባላል። ሱራ 9 አያ 30 ላይ እንደዚህ ይላል። አይሁድ ኡዘይር የአላህ ልጅ ነች አለች፣ ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በከንፈሮቻቸው የሚናገሩ ቃላቸው ነው። የእነዚህን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ይሄ ምርቃት ነው ወንድማችን ሰውየው። አሁንም ልጨምርልህ፣ በጣም በመጥፎ ይሳላሉ። ሙሐመድ ልክ እንዳስቀረላችሁ ለተናገርከው አሁንም ከቁርአን ልጨምርልህ። ሱራ 98 አያ 6 ላይ እንደዚህ ይላል። አይሁድና ክርስቲያኖች የመጽሐፉ ሰዎች ይባላሉ። እነዚያ ከመጽሐፉ ሰዎች የካዱት አጋሪዎችም በገሃነም እሳት ውስጥ ናቸው። በውስጣቸው ዞታሪዎች ሲሆኑ እነሱ ከፍጥረት ሁሉ ኢማጂን ከፍጥረት ሁሉ ክፉ ናቸው። ከፍጥረት ውስጥ አንዱ ሴጣን፣ ጅን፣ አጋንንት ነው። ከአጋንንትም ከሴጣንም በላይ ክርስቲያንና አይሁዶችን ክፉ ናቸው ይላል። አሁንም ልጨምርልህ ከሐዲስ ደግሞ ሳያል ቡካሪ 29-26 ላይ ናሬትድ አቡ ሁሬራ እንደተረከው አላህ አፖስቶል ሰይድ ያላ መልእክተኛ እንዲህ አለ። the hour will not be established until you fight with the Jews and the stone behind which a Jew will be hiding will say, oh Muslim, there is a Jew hiding behind me, so kill him። ምን አለ ነብዩ? ሰዓቱ በፍጹም አይመጣም፣ የቂያማ ቀን አለ። የትንሣኤ ቀን በፍጹም አይመጣም። ከአይሁዶች ጋር ተዋግታችሁ አይሁዶቹ ከናንተ ሮጠው ድንጋይ ስር ወይንም ዛፍ ስር ይደበቃሉ። ድንጋዩ እንኳን ሙስሊሙ ናናና አይሁዱ ከኋላ ተደብቋል ግደለው እስከሚል ድረስ which means ሙስሊሞች አይሁዶችን ገለው እስካልጨረሱ ድረስ ቂያማ ወይንም ትንሣኤ እንኳን አይመጣም ብሏል። ልጨምርልህ ሌላ አሁንም ስለ አይሁድ ሳያል ቡካሪ 33-5 narrated አቡ ሁሬራ እንደተረከው a group of Israelites were lost. Nobody knows what they did, but I do not see them except that they were cursed and changed into rats. ምን አለ? ከእስራኤል ወገን የሆኑ ዝርዮች የተወሰኑት ጠፍተዋል አለ። ጠፍተዋል። ምን እንዳጠፉ ማንም ያውቅ የለም አለ። እሱም የሚያያቸው ወደ ምን ተቀየሩ አለ? የተረገሙና ወደ አይጥ የተቀየሩትን ብቻ ነው ማየው አለ። ስለዚህ እነኚህም ወር አብቡት ሙሉ አዲሱ እነኚህ ወደ አይጥ አይሁዶቹ ወደ አይጥ የተቀየሩት አለ የግመል ወተት ስትሰጧቸው አይጠጡም። የበግ ወተት የምትሰጧቸው ከሆነ ከጠጡ እነሱ አይሁዶች ናቸው ወደ አይጥ የተቀየሩት አለ። አይሁዶቹ ወደ ምን ተቀየሩ አለ? ወደ አይጥ። ከዚህ በላይ ልብ ወለድ አለ? አሁንም ልጨምርልህ። ሳይ ሙስሊም 27-67 ኤ ላይ when it will be the day of resurrection Allah will deliver to every Muslim a Jew or a Christian and say that is your rescue from hellfire። ቂያማ ቀን ወይንም ትንሣኤ ላይ አለ አላህ ለእያንዳንዱ ሙስሊም
ክርስቲያን ወይንም አይሁድ ይሰጠውና እሱ መዳኛህ ነው ቤዛህ ነው ይለዋል። ስለዚህ ሙስሊም ገነት እንዲገባ አንድ ክርስቲያን ወይንም አንድ አይሁድ ለሙስሊም ቤዛ ይሆነዋል ማለት ነው፣ ይሰዋለታል። ይህ ፍቅር ነው። አሁንም አንድን ጨምር። ሙስናድ አህመድ 215 ላይ እንዲህ ይላል ኢፍ አይ ሊቭ ኢንሻአላህ አይ ሻል ሰርተንሊ ኤክስፔል the Jewish and the Christian from the Arab Peninsula በህይወት ብቆይ አለ ነብይ ታሞስ እየማቀቀ በህይወት ብቆይና ብኖር ክርስቲያኖችና አይሁዶችን ከአረብ ሰላጤ ሀገራት ጠራርጌ አስወግዳለሁ፣ አጠፋቸዋለሁ፣ አባረራቸዋለሁ አለ ማለት ነው። እንኳን የጸሎት ቦታ ቤቱ መስጊዱ ሊለቅላቸው በህይወት ምቆይ ከሆነ አይሁድና ክርስቲያኖችን አስወግዳለሁ ከአረብ ፔኒንሱላ ያለ ነብይ ነው። ስለዚህ ያለ መረጃ ተረት ተረት ለመወደድ ብሎ ማውራት በመረጃ እንደዚህ እናፈርሰዋለን። እና አይ ሆፕ እንደዚህ የምታደርጉ ደራሲያን ለመወደድ ብላችሁ አለመረጃ ዝም ብላችሁ የነገሯችሁን ሚዲያ ላይ አትቃዡ። እየሰሩ ነው፣ እሳቸውም እየሰሩ ነው። እስልምና ውስጥ መመነን አይቻልም፣ መመንኮስ አይቻልም። እስልምና ውስጥ ትጠራለህ፣ ሰላትን ታደርጋለህ፣ የዕለቱ መልእክት ይነገራል፣ ፈትለክ ወደ ስራ ነው። የድንጋይ ላይ ሽበት አሉ አንዳንድ ደራሲዎች ወጥተው ሲቀሉ እንደዚህ ማየት በጣም ያሳዝናል። ይህ ደራሲ ለመወደድ ብሎ ሞኖክሲዎች ቦዘኔ እንደሆኑ ሙሐመድ ደግሞ ሰራተኛ እንደሆነ ለመናገር የሄደበት ጥረት በጣም ያሳዝናል። ግን ከቁርአኑ ጋር ይጋጫል። ቁርአኑ በተቃራኒው ክርስቲያኖች ሰራተኛ እንደሆኑ ሙሐመድ ደግሞ ሌባ እንደሆነ ነው የሚናገረው። ላሳየ ሱራ አልኢምራን 181 ላይ እንደዚህ ይላል እነዚያን አላህን ደሃ ነው እኛ ግን ከበርቴዎች ነን ያሉትን ሰዎች ቃል አላህ በእርግጥ ሰማ ይላል። ይህ የቁርአን ክፍል ለምን እንደወረደ ተፍሲር ኢብኑ አባስ ያብራራዋል። ሙሐመድ ከመካ ተሰዶ ወደ መዲና ሲሄድ የጠበቁት ክርስቲያኖችና አይሁዶች ናቸው የተቀበሉት። እና ሄዶ ገንዘቡን የሚጠይቃቸዋል። ገንዘብ አንጡ ይላቸዋል እየሄደ ማንን? ክርስቲያኖችንና አይሁዶችን ወይንም የመጽሐፉ ሰዎችን። ሱራ አልተውባ አያ 29 ማየት ትችላለህ። በግዴታ ክርስቲያኖችና አይሁዶችን ገንዘብ ይቀበል ነበረ። ከዛ ይህንን ገንዘብ ሲቀበል ደግሞ ሱራ አልበቀራ የላሚቷ ምዕራፍ አያ 145 ላይ እንደዚህ ይላል ያ ለአላህ መልካም ብድርን የሚያበድር ለእርሱ ብዙ እጥፎች አድርጎ የሚያነባብርለት ማን ነው እያለ ይቀጥላል። ስለዚህ ብድር ነው ብታበድሩት እያለ በአላህ ስም ገንዘብ ይወስድባቸዋል። ከማን? ከአይሁዶችና ከክርስቲያኖች። ይህን ጊዜ ነው ምርር ሲላቸው ምን አሉ? የነዚያን አላህ ድሃ ነው እኛ ግን ከበርቴዎች ነን ያሉትን ሰዎች ቃል አላህ በእርግጥ ሰማ ይላል። ምክንያቱም ምርር ሲላቸው እነሱ ሰርተው ጥረው ግረው ያመጣሉ፣ እሱ ደግሞ ይወስድባቸዋል ማለት ነው። በአላህ ስም ሲወስድባቸው አላህ ድሃ ነው ማለት ነው አሉ ማለት ነው። ከዛስ ሙሐመድ ይህን ጊዜ ተበሳጨና እንደው ምን አደረጋቸው? ጦርነት አወጀባቸው፣ ዘረፋቸው። እንዴት? ሱረቱ አንፈል ሱራ 8 አያ 1 አንብበው እንደዚህ ይላል ከጦር ዘረፋ ገንዘቦች ይጠይቁሃል፣ የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። ልብ በል፣ ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ መዝረፍ ማለት ነው። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። የትኛው መለኩሴ ነው እያዘረፈ ንብረት የሚወስደው? የትኛው መለኩሴ ነው ዝረፉና አንጡልን የሚለው? የትኛው መለኩሴ ነው? የትኛው ገዳም ነው ዘርፋችሁ አከፋፍሉን የሚል? ሙሐመድ ግን ይዘርፋል፣ ያንን የተዘረፈውን ይከፋፈላል። ሱረቱ አንፈል። ይሄ የጦር ዘረፋዎች ደግሞ ማሌኔት አፕላይ የተደረገው ክርስቲያኖች አይሁዶች የሚዘረፉት ነው። ክርስቲያንና አይሁዶች ሰራተኛ ስለሆኑ ነው። ሱራ አልተውባ አያ 29 ማሌ ነው አፕላይ የሚደረገው። የመጽሐፉ ሰዎች ደግሞ ክርስቲያኖችና አይሁዶች ናቸው። የተዋረዱ ነው በእጆቻችሁ ጂዚያ እንዲሰጧችሁ የሚለው ማንን ነው? ክርስቲያንና አይሁዶችን እኮ ነው። እንደገና ደግሞ ሙሐመድ 10 ዓመት ባልሞላ ውስጥ ከ86 ጦርነቶች በላይ አካሂዷል በሱ እንትኖች። ስለዚህ 86 ጦርነቶችን በ10 ዓመታት ውስጥ ያደረገ ነቢይ ምን ያህል ሊዘርፍ ይችላል? ምን ያህል እንደሚዘርፍ አስቡት። ስራው ምናልባት ጦርነት ሊሆን ይችላል። ጦርነት ከሆነ አዎ እንደዛ ሊሆን ይችላል።
ካይበርም ማሰብ እንችላለን። በካይበር ላይ ምን ያህል እንደተዘረፈ ፕላስ ደግሞ የቀሩ ሰዎችን ንብረታቸውን እንዴት እንደሚወስድ አርሰው ምን ለሱ ሲሰጡት እንደነበረ እሱ ማሳየት እንችላለን። ማለትም ለፍተው ሰርተው እነሱ 1 እጅ ሲወስዱ እሱ 3 እጅ ይወስድ ነበረ። እሱንም ማምጣት እንችላለን። አስፈላጊ ከሆነ ማሳየት እንችላለን ማለት ነው። በተረፈ ግን ሞሎክሴዎች በገዳማውያን ምን ያህል እንደሚሰሩ ምን ያህል እንደሚለፉ ሄዳችሁ ማየት ስለምትችሉ ጊዜው አመች ስለሆነ አንድ ቀን ሄድ ብላችሁ ማየት ትችላላችሁ። በተረፈ ግን ተረት ተረት እንደመጻፍና ተረት ተረት እንደማውራት ልቦለድ እንደማውራት የሃይማኖት ጉዳይ ሴንሲቲቭ ነውና ደራሲያን ተጠንቀቁ። አርፈ እንደዚህ ተረት ተረትህን ብታወራ ይቀላል። አንድ አሪፍ ተረት አለች። ቅዱስ ሚካኤል ቅዱስ ሚካኤል ቅዱስ ሚካኤል እያላችሁ ኮሜንት እያደረጋችሁ ይህንን አስደናቂ አስገራሚ ምስክርነት አብረን የምንሰማ ነው የሚሆነው። የሙታንሳ የቅዱስ ሚካኤል የማር እምነቱን ያደረገውን ገቢረ ተአምራት ማለት ነው። አንዲት እህታችን የማር እምነቱን ትወስዳለች። ወስዳም አላበቃችም። በአጸደ ስጋ የተለያት ወንድም አላት፣ በሃይማኖት የማይመስላት ማለት ነው። በደንብ አስተውላችሁ ስሙኝ። በሃይማኖት ለማይመስላት ሰው ጸሎትን ታደርግ ነበር፣ በሲኦል ያለውን ወንድሜን እባክህን እያለች ማለት ነው። ከዛ ይህንን የማር እምነቱን ከጸበል ጋር አድርጋ ወደ ወንድሟ መቃብር ትሄዳለች ማለት ነው። እንግዲህ ወደ መቃብሩ ሄዳ ቅዱስ ሚካኤል ስለ ማር እምነትህ ገቢረ ተአምራት ሰምቻለሁ፣ ይሄ የማር እምነትህ ሙት አስነስቷል፣ አሁንም ይህንን በሲኦል ያለውን ወንድሜን ነፍሱን ወደ ብርሃኑ ወይም ደግሞ ወደ ገነት መልስልኝ እባክህን ብላ ትማጸኗለች ማለት ነው። የእምነቷ ጥግ አይገርማችሁም? ከዛ ያንን የማር እምነቱን በጸበል በጥብጣ በአራቱም አቅጣጫ በመቃብሩ ላይ ረጭታ እንግዲህ ለቅዱስ ሚካኤል የወንድሟን ነፍስ አደራ ሰጥታ ወደ ቤቷ ትመለሳለች። ገናናው መልአክ ሩሩ መልአክ ቅዱስ ሚካኤል ግን 1 ቀን 3 ቀን 7 ቀን አላለም። ለዛች እህታችን ስለ እምነቷ ጥግ ብቻ ስለዛ ሰው ስለጠየቀችው ነፍስ ከጨለማው ዓለም አውጥቶ ያችን ነፍስ ወደ ብርሃኑ ዓለም ሲያሳርግላት በህልሟ አሳያት። መልካም። እኔ ከልጁ ንግግር በላይ በጣም የታዘብኩትና የተገረምኩት ኮመንት ባደረጉት ነው። ምርጥ ፕሮሞሽን ነው ልጁ የሰራው። ጥሩ ገንዘብ ማግኛ ዘዴ ነው። ኮመንት ላይ ግን እቺን ማር ለመግዛት ምን ያህል ሲታጣሩ ሳይ እምነታችን ተሸርሽሮ ጀስት ቁስ በመግዛት ገነት መግባት የምንፈልግ ሰዎች እንዳለን የታዘብኩት። ምንድነው እሱ ያለው ልጁ እንደሰማችሁት ያችን ማር አንዷ ገዛች። በአራቱ ማዕዘን ሄዳ ወንድሟ መቃብር ላይ ወንድሟ ሌላ እምነት ነው የሚያምነው፣ ረጨች። ከሲኦል ወደ ገነት ወንድሟ ገባ። አሜን ነው። አሜን በሉ። ታዲያ ለምን እነ እስራኤል ዳንሳን ትቃወማላችሁ? ለምን እነ ኢዩ ጩፋን ዘይት ሲሸጡ ትቃወማላችሁ? ያውም የእነሱ የተሻለ ሰውን አይቀርም ጀስት እንትንን ያድናችኋል ምናምን ነገር ፊዚካል የሆነ ኢንጁሪ ነው ሞር ያድናል፣ ወይንም ደግሞ አካላዊ ጉድለት ቁስለት ምናምን ህመሞችን ሊሆን ይችላል ዘይታቸው ያድናል እያሉ ያሉት። የዚህኛው እኮ የከፋ ነው። አማኝ ያልሆንን ወደ ገነት ያገባል እያላችሁ ነው። ምን ያህል አስከፊ እንደሆነ አስቡት። ያኔ ልክ ካቶሊኮች እንዳደረጉት እንቅስቃሴ ማርቲን ሉተር እንደተቃወማቸው ማለት ነው። ወንድማች ምን እያለን ነው? ሌላ አማኝ የሆነን ገነት ይከትልሃል፣ መቃብሩ ላይ ሄደህ ይህን ማር መርጨት ነው የሚጠበቅብህ። ስለዚህ ለምን ማመን ይጠበቅብሃል? ልትሞት አካባቢ 100 ብር ሰጥተህ ለአንዱ ሰውዬህ ማሩን እንዲረጭልህ ማድረግ ነዋ። ሌላ እምነትም ብትሆን ገነት የሚያስገባ ከሆነ ማሩ ማለት ነው። ኧረ ተው አቀልዱብን። እንደዚህ አይነት ቀልድ በአንደኛው ሴንቸሪ ላይ ከመጽሐፍ ቅዱስ አስተምሮ ጋር የሚጋጭ ነው። ምክንያቱም ዮሐንስ ወንጌል ምዕራፍ 3 ላይ ሲናገር ቁጥር 16 ጀምሮ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ይላል። በእርሱ የሚያምን ነው የሚድነው። ቁጥር 18 ላይ የሚያምን እንደማይፈረድበት ይናገራል። ማያምን ግን ባለማመኑ በአንድ ልጁ በእግዚአብሔር ልጅ ባለማመኑ አሁኑኑ ተፈርዶበታል ነው የሚለው። ስለዚህ ማያምንን ማር ቀባህ፣ ቂቤ ቀባኸው፣
ከሲኦል ወደ ገነት ሊመጣ አይችልም። እንደዚህ አይነት ተረት ተረቶች ባይነገሩ በአንደኛው ሴንቸሪ ላይ በጣም መልካም ነበር። ከነጋሪዎቹ በላይ ደግሞ ገንዘብ ማግኛ መንገድ ስለሆነ እነሱ የሚናገሩት አሜን ብለው የሚከተሏቸው ሰዎች በማርያም በገብርኤል በሚካኤል እያሉ ሲያጃጅሏቸው ሲጃጃሉ ማየት በጣም ያሳዝናል። በእርሷ ውስጥ ራስ ምታት የለበትም፣ እነርሱ ከእርሷ የሚሰክሩ አይደለም አለ። በሌላ ቦታ ላይ ደግሞ በውስጧ መጠጥን ይጠጣሉ፣ በውስጧ ውድቅ ንግግርና ወንጀልም የለም ነው የሚለው። ጌታቸው ንጹሕ የሆነ መጠጥ ያጠጣቸዋል ነው የሚለው። ንጹሕ ማለት ከምንም ጋር የተያያዘ ነገር። መልካም ኡስታዙ ሲናገር እንደሰማችሁት በገነት ውስጥ ስለሚጠጣው ወይን ጠጅ እንደማያሰክር ተናግሯል። ክፍሉ የሚናገረው በገነት ውስጥ በእስልምና ግብረ ሰዶም እንደሚቻል ነው። እያንዳንዱን ላሳያችሁ፣ በመጨረሻም መልእክት አለኝ። እስከ መጨረሻው ተከታተሉ። እሱ የጠቀሰው ሱራ 56 ቁጥር 19 ላይ ነው። እኛ ከ15 ጀምረ እያንዳንዱን እንመልከተው። ቁጥር 15 ላይ እንደዚህ ይላል፣ በተታቱ አልጋ ላይ ይሆናሉ አለ። ምን ላይ? በተታቱ አልጋ ላይ ይሆናሉ፣ በእርሷ ላይ የተመቻቹና ፊት ለፊት የተቀጣጩ ሲሆኑ አለ። ስለዚህ ወንዶቹ በተታቱ አልጋ ላይ ይሆናሉ፣ በእሷ ላይ ደግሞ ይመቻቹና ይቀመጣሉ አለን። ኦኬ። ቁጥር 17 ላይ በእነርሱ ላይ አለ። ምን? በተታቱ አልጋ ላይ በሆኑት በተመቻቹት ላይ በእነርሱ ላይ ሁልጊዜ የማያረጁ ወጣቶች ልጆች ይዟዟራሉ አለ። አሁን ይሄ ነው ሚስጥሩ። የማያረጁ ወጣት ልጆች በተመቻቹ አልጋ ላይ ባሉት ላይ የሚዞሩት ምን ለመሆን ነው? እነኚህ ወጣት ልጆችስ ወንድ ወይ ናቸው ሴቶች? የቁርአን ትርጉሞችን እንመልከት። ለምሳሌ ሳይ ኢንተርናሽናልንም እዩት፣ ክሮፕስንም እዩት፣ ሌሎችንም የምትሞችዋቸው ወንዶች ናቸው ወንዶቹን የሚዞሯቸው። እዚህ ላይ እንግባባ። ቅድሚያ እዩ ቁርአን ትርጉሞችን፣ እንግሊዝኛ ቨርዥኖችን እዩዋቸው። ወንዶቹ ናቸው የሚዞሩት ማለት ነው። በተታቱ አልጋ ላይ ወንዶቹ ይቀመጣሉ፣ ወንዶቹ ደግሞ ይዞሯቸዋል። ኦኬ። መዞር ማለትስ ምን ማለት ነው? በተታቱ አልጋ ላይ የተመቻቹትን ይዞሯቸዋል ማለት ምን ማለት ነው? ወሲብ ያደርጓቸዋል፣ ወሲብ ይደራረጋሉ ማለት ነው። እፎይ ከራስ ነው ትርጉም እንዳትሉኝ ተመልከቱ። ይህን አዲስ ተመልከቱት። ሱሌማን በአንድ ሌሊት 100 ሚስቶችን በመዞር 100 ወንድ ልጆች መውለድ ፈለገ ይላል። ጅብሪልን አላላከና ስትጀምር ኢንሻላ ብለህ ጀምር አለው። ሱሌማን ግን ረሳውና ኢንሻላ ሳይል 100 ሴቶቹን ሚስቶቹን ዞራቸው፣ ግማሽ ልጅ ብቻ ወለደ ይላል። ነቢያቸው መጨረሻ ምናል? ሱሌማን 100 ሚስቶቹን ሲዞር ኢንሻላ እያለ ቢጀምር ኖሮ ሀሳቡ ይሳካለን ነበር አለ። ስለዚህ በመዞር እንደዚህ ሰለሜ ሰለሜ የሚል ጨዋታ አይነት በመዞር ሳይሆን ግንኙነት ማድረግ ማለት እንደሆነ ትርጉሙ ግልጽ ነው። መዞር ማለት እንድገምላችሁ፣ ነቢያቸው ሙሐመድ በአንድ ሌሊት በአንድ ጥባት 9 ሚስቶቹን ይዞር ነበረ። ሚንስ ግንኙነት ያደርጋቸው በቅንፍ ውስጥ ያው ሴክሹዋል ሪሌሽን ብለው ተርጉመውታል ማለት ነው። ስለዚህ መዞር ማለት ግንኙነት ማድረግ ማለት ነው። ስለዚህ ወንዶቹን ይዞሯቸዋል ነው ትርጉሙ። እንደዚህ ከሆነ ቁጥር 19 ላይ ኡስታዙ አይሰክሩም ብሎ የተረጎመው ወይም ቁርአኑም አይሰክሩም የሚለው ምኑን ነው? ቁጥር 19 ላይ ከእርሷ የራስ ምታት አያገኛቸውም አይሰክሩምም ይላል። አይሰክሩም የምትለው ቃል አረብኛዋ ወደ አማርኛ ስትተረጎም ትክክል አይደለም። ዩንዝፉን የሚለው ቃል አይሰክሩም ሳይሆን ትርጉሙ አይደሙም ነው። አይደሙም ነው። ስካር ይሄንኛው ነው። ይንዞፉን ይሄንኛው ነው። ስካሩን ይሄ ነው። ይንዞፉን ይሄን ነው። ሁለቱ ቃላቶች ልዩነት አላቸው አረብኛው ላይ። ኦልሞስት ስካር የሚለው የአረብኛው ቃል ከአማርኛው ጋርም ተቀራራቢ ነው። ሴሜቲክ ስለሆነ ስካሩን ነው የሚለው ተመሳሳይ ነው። ይንዞፉን የሚለው ግን አይደሙም መድማትን የሚመለከት ነው። ስለዚህ ወንዱ ወንዱን ያደርገዋል፣ አይደማም ነው። አይደሙም። ወንዶቹን ይዞሯቸዋል፣ ግንኙነት ያደርጓቸዋል፣ አይደሙም። ስለዚህ በገነት ውስጥ ወንድ ለወንድ በእስልምና ይቻላል። ይሄ ኡስታዝ ለምሳሌ ነብዩን በጣም ይወደዋል። ስለዚህ ነብዩን ሊዞረው ይችላል፣ ወይንም ነብዩ እሱን ሊዞረው ይችላል። ቻሌንጅ አደርጋችኋለሁ። አንድ ጥቅስ በገነት ውስጥ ግብረ ሰዶም አይቻልም የሚል ጥቅስ ማንም ሙስሊም ሊያመጣልኝ አይችልም።
ከቁርአን ላይ አንድ ጥቅስ ከሐዲስ ላይ እንኳን አታመጡልኝም። አንዲት ጥቅስ። ብዙ መረጃዎች ግን እንደሚያሳዩት በገነት ውስጥ ግብረ ሰዶም በእስልምና ይቻላል። ስለዚህ ስለ ግብረ ሰዶም የሚያወራ ክፍል ነው ልጁ አታሞ የተናገረው ማለት ነው። ይህንን ኡስታዝ ቻሌንጅ እናደርገዋለን። 2016 ላይ የውይይት ጥሪ አቅርቤልን ነበረ። ተሳዳቢ ነው ምናምን ብሎ በስድብ ውይይቱን ላለመቀበል አድርገው ጥረት ሁላችሁም የምታውቁት ነው። 2017 መግቢያ ላይ ደግሞ ጀስት እንዱ ከሜዳ ተነስቶ እኔ ላይ በስድብ ጀምሯል። ጀስት እሱን እንዳልተፈጠረ እነርሳውና በአዲስ መንፈስ በአዲስ የውይይት ጥሪ እናቀርብለት። በገነት ውስጥ እስልምና ወይንስ ክርስትና ለሰው ልጆች ጥሩ ተስፋ የሚሰጠው ወይንም ደግሞ ምን አለ በገነት ውስጥ የእስልምናና የክርስትና የሚለው ላይ እሱም ያነሳቸው ፖይንቶች ስላሉ ዲቤት ማድረግ እንችላለን። ይህን የውይይት ጥሪ እንዲቀበል ሼር አድርጉለት። ይመጣ ይሆን ወይንስ 2016 እንዳደረገው 2017 መግቢያ ላይ እንዳደረገው ለሶስተኛ ጊዜ በስድብ ውይይቱን ሪጀክት ያደርገዋል? የምናየው ይሆናል። እኔ እኮ ግራ የገባኝ አሁን ይህን ያህል ዓመት አልፎ የመጣ መጽሐፍ ላይ እንዴት ስለተሰቀለ ሌላ አካል እንዴት ሊናገር ቻለ? የሌለ ነገር ከሆነ ማለት ነው። መጀመሪያ ይኸውልሽ ታሪኩን መሰለሽ ኢየሱስ ወንጌል ነበረው ሲያስተምር የነበረው ማርቆስ 1:15 ላይ ታያለሽ። በወንጌል እመኑ ይል ነበረ። በወንጌል እመኑ ሲል ማርቆስ አልነበረም፣ በዛ ሰዓት ሉቃስ አልነበረም፣ ማቴዎስና በዮሐንስና በማቴዎስ ስም የጻፉት ጸሐፊዎችም አልነበሩም፣ ራሱ በቦታውም አልነበሩም። ዌል የዚህን ኡስታዝ ዛሬም ቅጥፈቱን እየተመለከታችሁ ነው አይደል? በቁርአኑ ያፍራል። በእርግጥ ቁርአን ላይ ሲጠየቅ ምላሹ ከመጽሐፍ ቅዱስ ነው። ከዛ ለሱ ምላሽ ሲሰጡት ደግሞ ፊዳከ ያ ኡስታዝ ብለው የሚመጡለት አሉ። ፊዲያ የሚሆኑለት ማለት ነው፣ የሚሰውለት ቤዛ የሚሆኑት ጀሌዎች አሉት። አለማወቁን ሊከበር የሚያደርጉለት ማለት ነው። እንግዲህ ያስቡት፣ ክርስቶስ ተሰቅሎ ሞቶ ሞትን ድል አድርጎ ተነስቶ አርጎ ከ600 ዓመት በኋላ የመጣው ሙሐመድ ቋንቋውን በዛ ማይናገር ሀገሩ ላይ ዛ ያልነበረ ከዛ ወገን ያልሆነ የት ከ600 ዓመት በኋላ መጥቶ አልገደሉትም፣ አልሰቀሉትም፣ ግን ለነሱ ተመሰለባቸው። ይሄንን እመኑ፣ አይናችሁን ጨፍናችሁ። ይሄ እንዴት ይታመናል እያለችው ነው እህታችን። አስቀድሞ የነበረው መጽሐፍ በግልጽ ለምሳሌ 4ቱም ወንጌላት በግልጽ ክርስቶስ እንደተሰቀለ አስቀምጠውታል። ሙሐመድ ግን ብድግ ብሎ ኖ አልተሰቀለም፣ ተመሰለባቸው። ይሄ ወንድማችን ደግሞ አይ ተመሰለ የሚለው ማን የተመሰለው ብላ ቻሌንጅ ስታደርገው ምንድን ነው የተመሰለው? አይ ቁርአኑ እንደዛ ምንም አይልም። ሁለቱንም ብትል የትም አያስኬድህም። ሳይሰቅሉ ሰዎች ምንም ሳይሰቅሉ የሰቀሉ መሰላቸው ካለን ጀስ ሙሐመድ አሁንም ጥያቄ ውስጥ ይገባል። ሳይሰቅሉ ምንም ያልሰቀሉትን የሰቀሉ ሊመስላቸው አይችልም። ኦኬ የሆነ አካልን ሰቅለዋል በሱ ቦታ በኢሳ ቦታ ካሉን ደግሞ ያ የተሰቀለው ማን ነው? ባይዘ የነብይህ አጎት ልጅ ኢብን አባስ ታቴዎስ ነው የተሰቀለው ይላል። ነብይህ ምን ብሏል? ቁርአንን ከሱ ተማሩት ብሎ ጸሎት ያደረገበት ነው። አንተ ዛሬ ከ1400 ዓመት በኋላ መጥተህ ኢብን አባስን ውድቅ ልታደርግ አትችልም። ኢብን አባስ የተሰቀለው በኢሳ ቦታ ታቴዎስ ይባላል ይላል። ነብይህ ከሱ ተማሩ ስላለ ስለዚህ ተመሰለ። ማን ኦኬ በኢሳ ቦታ ታቴዎስ ተመሰለና እሱን ሰቀሉት። ይሄንን እንመን። ማን ይሄንን ያስመሰለው ማለት ነው? አላህ ይሆናል ማለት ነው። 600 ዓመት ሙሉ አላህ ሰዎች ኢየሱስ ተሰቅሏል ብለው እንዲያምኑ ዝም ብሎ እየታዘበ ነበር። ዮሐንስ፣ ማቴዎስ የሉም በዛን ሰዓት ወንጌልን እነሱ እንዳልጻፉ እነሱም እንዳልነበሩ አስቀመጠ። ሙፈሲሮች ጋርም ትጣላለ ወዳጃችን፣ የእኛን ቶ ከሙፈሲሮችም ትጣላለ። ለምሳሌ ኢብን አባስ አሁንም የነቢይ አጎት ልጅ ቁርአንን በብቸኝነት ያብራራ የተባለው ኢየሱስ 12 ደቀ መዛሙርቶች እንዳሉት ይናገራል። እንዲሁም ደግሞ ዮሐንስ ራሱ የኢየሱስ ደቀ መዝሙር እንደሆነ ይናገራል። እነ ቁርጡቢ፣ እነ ማቴዎስ፣ ዮሐንስ የኢየሱስ ደቀ መዝሙር እንደሆኑ ይናገራሉ። ኢቭን የነቢይህን ሲራ የጻፈው ስረቱ ረሱሉላህ ዘ ላይፍ ኦፍ ፕሮፌት ሙሐመድ ፔጅ 102 እስከ 103 የዮሐንስን ወንጌል የጻፈው ዮሐንስ እንደሆነ የጌታ ደቀ መዝሙር ዮሐንስ እንደሆነ አስቀምጧል።
የጌታ 12ቱ ደቀ መዛሙርቶች ውስጥ ዮሐንስ ለምሳሌ፣ ማቴዎስ እነኚህ ከ12ቱ እንደሆኑ መጽሐፍ ቅዱሳችን ይናገራል። ኢንተርናል ኤቪደንስ ጨቅ የሆነ ማቅረብ እንችላለን። እነኚህ የጌታ ደቀ መዝሙር እንደሆኑ ከራስ ሙፈሲሮች ጭምር እናቀርባለን። እንዲህ ማርቆስ ለምሳሌ ጴጥሮስ ደቀ መዝሙር ነው፣ የመንፈስ ልጁ ነው። ስለዚህ እነኚህን አናምንም፣ የዓይን እማኞቹን የጌታን ደቀ መዝሙር አናምንም፣ እነሱ የጻፉትን አናምንም ብለህ ከ600 ዓመት በኋላ የመጣውን ልመንልህ አይደለ? ሲቀጥል የቁርአን ጸሐፊዎች አይታወቁም። ለምሳሌ ቁርአንህን ሲጽፍለት የነበረው ለነብይህ ሙሐመድ እኔ ከጻፍኩለት ውጪ አንዳች አያውቅም ብሎ ክርስቲያን ሆኗል። ይኸው መረጃ። ሙሐመድ ደግሞ እኔ መጽሐፍም ማንበብም አልችል መሐይም ነኝ፣ የኔም ተከታዮች መሐይሞች ናቸው ብሏል። ይኸው መረጃ። ስለዚህ ቁርአንህን ሲጽፍለት ለነበረው ለነብይህ እኔ የጻፍኩትን ብቻ ነው ሙሐመድ የሚያውቀው እንጂ እኔ ከጻፍኩለት ውጪ ምንም አያውቅም ካለ ሰውየው ዝም ብሎ የፈለገውን ሲጽፍለት ኖሮት ምንም የመገለጥ እንደሌለው ሲያውቅ ወደ ክርስትና መጥቷል ማለት ነው። ኤኒዌይስ ወንጌል ምናምን ኢየሱስ ነበረው አልክ። ወንጌል ራሱ ምን ማለት ነው? ወንጌል ማለት እኮ ስለ ልጁ ስለ ክርስቶስ ነው። ስለ እሱ ብስራት እኮ ነው ወንጌል ማለት በራሱ። ዋት ኢዝ ኢንጅል? ኢንጅል ማለት በቁርአን ምንድን ነው? አንድ ቨርስ ልታመጣልን ትችላለህ? ኢንጅል ማለት ምን ማለት እንደሆነ አታመጣም። ሰማይ ወርደ ምድር ብፈርጥ አንድ ጥቅስ ከቁርአን ላይ ኢንጅል ማለት ምን ማለት እንደሆነ ትርጉሙ ልታመጣልን አትችልም። እኛ ግን ወንጌል ማለት ስለ ልጁ ስለሆነ ራሱ ዜና፣ ራሱ ብስራት፣ እሱ መልካም ዜናችን ነው እና ከተረት ተረት የኡስታዝ መቼ እንደሚወጣና ወይን እንደሚወያይ ጀሌዎቹም ደግሞ እስከ መቼ እንደሚታደጉት 2017 የምናይ ይሆናል። የመጽሐፍ ቅዱስ ነቢያት ንጹሐን ሰዎችን በመጋዝ እንደሚተረትሩ ያውቁ ኖሯል። የእግዚአብሔር ነቢይና የመጽሐፍ ቅዱስ ጸሐፊ የሆነው ነቢዩ ዳዊት ንጹሐን ሕዝቦችን በአሰቃቂ ሁኔታ በመጋዝ ይተረትር ነበረ። ታሪኩን የምናገኘው መጽሐፈ ዜና ምዕራፍ 20 ላይ ነው። ላንብብላችሁ። በውስጧም የነበሩትን ሕዝብ አውጥቶ በመጋዝ ተረተራቸው፣ በመጥረቢያ ቆራረጣቸው። ዳዊትም በአሞን ልጆች ከተማ ሁሉ እንደዚህ አደረገ። ምን ያደረገ? በመጋዝ ተረተረ ሰዎች። መልካም። ይሄ ኡስታዝ እንደሰማችሁት ያው ሙሐመድ አራጅ ስለሆነ የእኛንም ነቢያቶች እንደዛው አራጅ ለማድረግ ያው እየዳከረ ነው። ምንም እንደማያውቅና መሀይም እንደመሆነ በዚህ አሳያችሁና የነቢያችሁን ደግሞ እና ያላህን ምን አይነት ፍርድና ቅጣት እንደሚቀጡ አሳያችኋል። አስቀድሞ የእኛ ላይ ምላሽ እንስጥ። ያመጣው ጥቅስ አንደኛ ዜና ምዕራፍ 20 ቁጥር 3 ላይ የሚገኝ ሲሆን እንዲህ ይላል፣ በውስጧም የነበረውን ሕዝብ አውጥቶ በመጋዝና በብረት መቆፈሪያ በመጥረቢያም እንዲሰሩ አደረጋቸው። እንዲሁም ዳዊት በአሞን ልጆች ከተሞች ሁሉ አደረገ። ዳዊትም በሕዝቡ ሁሉ ወደ ኢየሩሳሌም ተመለሱ ይላል። ሰው ምንድን ነው የሚለው? እንዲሰሩ አደረጋቸው። በብረት በመጋዝ በመጥረቢያ እንጂ የሚለው በእነኚህ ገደላቸው አይደለም የሚለው። ምን እንዲሉ አደረጋቸው ነው የሚለው? እንዲሰሩ አደረጋቸው ነው የሚለው። ስለዚህ አሁን እሱ ያመጣውን ደግሞ እንደገና መጽሐፉን ደግሞ እንመልከተው። ይሄን እሱ ያመጣውን ያነበበው አንደኛ ዜና መዋዕል ቀዳማዊ ላይ ምዕራፍ 20 ቁጥር 3 ላይ የሚገኝ ነው። 2000 እትሙን ያመነበበው 2000 እትሙ ላይ እንደዚህ ይላል፣ በውስጥም ለበበሉ በውስጥም የነበሩትን ሕዝብ አውጥተው በመጋዝ ተረተሯቸው፣ በመጥረቢያም ቆራረጧቸው ይልና እዚች ጋር ትታያችኋለች። 2 ቁጥር አለች። ኡስታዙ ምን እንደሆነ አያውቅም። ያው ነቢያቸው እኔና ተከታዮቼ ደደብ ናቸው መሀይም ናቸው ብሏል። ሳያል ቡካሪ 1913 ላይ ማለት ነው። እቺ 2 ቁጥር ለምን እንደገባች እንኳን አያውቅም። 3 ተብሎ 2 ሳይሆን የሚባለው 4 ነው የሚባለው ወንድማችን። እቺ 2 ለምን መሃል እንደገባች ስለማያውቅ እናስተምረዋለን። ከዛስ ዳዊትም በአሞን ልጆች ከተሞች ሁሉ እንዲሁ አደረገ። ዳዊትም ሕዝቡም ሁሉ ወደ ኢየሩሳሌም ተመለሱ ይላል። እቺ 2 ቁጥር ምንድነች? ማብራሪያዋ ህዳጉ ላይ አለ። እዚህ ጋ ህዳጉ ላይ አለች 2 ቁጥር የምታያት
ወንድማችን ያው ማንበብና መጻፍ እንደ ነብይህ ካልቻልክና ተከታዮቼም መሀይማን ናቸው ስላለ እዚች ጋር የምታያት 2 ቁጥር እቺ የምታያት ይኸውልህ ተመሳሳይ ናቸው። ቢያንስ መጻፍና ማንበብ ካልቻልክ ይኸውልህ ተመሳሳይ ናቸው። ላሳየህ ቅርጻቸው ማለት ነው። ግዕዙን አማርኛው ላችን ስለምንችል ተመሳሳይ ናቸው። አየህ ምንድነው እሱ? ይሄ ምንድነው እሱ? ዕብራውያን ማለት ነው። በዕብራውያን በመጋዝና በብረት መቆፈሪያ በመጥረቢያም እንዲሰሩ አደረጓቸው ይላል። ስለዚህ ብሉይ ኪዳን የተጻፈው በዕብራውያን እንደመሆኑ በዛ ላይ ምንድነው የሚለው እሱ? በብረትና በመጋዝ በመቆፈሪያ በመጥረቢያ እንዲሰሩ አደረጓቸው ነው እንጂ የሚለው ቆራረጧቸው፣ ገደሏቸው፣ ፈለጧቸው አይልም መጽሐፍ ቅዱሱ ማለት ነው። ሰው የኛን እንደዚህ ካየን ባይሆን ያንተ ነብይና ያንተ አላህ ምን አይነት አዋጅ እንደሚያውጁ ላሳየህ። ሰዎች ቅጣት በምድርም ላይ ለማጥፋት የሚተጉ ሰዎች ቅጣት ምንድነው እሱ አለ 2 ቁጥር እዚህ ጋር የምታያት ወለ እዚህ ጋር የምትብራራ ነች። መግደል ወይም መስቀል ወይም እጆቻቸውንና እግሮቻቸውን በማፈራረቅ መቆራረጥ ነው። ምን ማድረግ? እስልምናው ሙሐመድን በናገር ምን ያስገኛል? ምን ያስደርጋል? እንደዚህ እየተፈራረቀ እንድትቆረጥ ያደርጋል። ቁጥር 5 እዚህ ጋር ትብራራለች። ቀኝ እጅንና ግራ እጅን እጃቸውን በማፈራረቅ መቁረጥ የሚለውን 5 ቁጥርን ያው በማፈራረቅ እግሮቻቸውንና እጆቻቸውን ያው እጆቻቸውንና እግሮቻቸውን በማፈራረቅ መቁረጥ የሚለውን 5 ቁጥር ቀኝ እጅንና ግራ እግርን እየተፈራረቀ እንዲቆረጥ ይደረጋል። ነብይህ ደግሞ ምን አይነት አጋንንታዊ አቆራረጥ ሰዎችን እንዳስቆረጠ ላሳየ። ሱናን አቢ ዳውድ 44:10 ላይ ናሬትድ ጃቢር ቢን አብደላ እንደተረከው a thief was brought to the prophet ሌባ ወደ ነብዩ አመጡ። he said kill him እሱ ምን አለ? ግደሉት አለ። ምንም ሳይጠይቅ ገና ሌባ ብለው ዘውለት ሲመጡ ግደሉት አለ ነብይ። ለዓለማት ዝነት የተላከው the people said ሰዎቹም እንደዚህ አሉ he has committed theft messenger of Allah ያላ መልእክተኛ ሰርቆ ነው አሉት። then he said cut off his hand እጁን ቁረጡ አለ። so his right hand was cut off ቀኝ እጁ ተቆረጠ። he was brought second time and said kill him ለሁለተኛ ጊዜ ዘውለት መጡ። ከዛ ነብይህ ምን አለ? ግደሉት። ይኸው ግደሉት። kill him the people said he has committed theft messenger of Allah ሰርቆ ነው ይሉታል ሰዎቹ። then he said cut off his foot እግሩን ቁረጡት አለ። so his left foot was cut off ከዛ ግራ እግሩ ተቆረጠ ይላል። he was brought third time he said kill him ለሶስተኛ ጊዜ እዘውለት መጡ። ምን አለ ነብይ? ግደሉት አለ። ምን አለ? ግደሉት አለ። ምንም አይጠይቅም፣ ምንም አያጣራም። ብቻ ዘውለት ሲመጡ ግደሉት ይላቸዋል። the people said he has committed theft messenger of Allah አረ ሰርቆ ነው እኮ ያላ መልእክተኛ ይሉታል። he said cut off his hand so his left hand was cut off ከዛ ግራ እጁ ተቆረጠ ይላል። ልብ በሉ ቀኝ እግሩ ተቆርጧል፣ ግራ እጁ ተቆርጧል፣ እጆቹ እንዳልተቆራረጡ ማለት ነው። he was brought fourth time he said ለአራተኛ ጊዜ ዘውለት ይመጣሉ። kill him አሁንም ግደሉት ይላቸዋል። the people said he has committed theft messenger of Allah ያላ መልእክተኛ ሰርቆ ነው ይሉታል ሰዎቹ። so he said cut off his foot እግሩን ቁረጡት ይላቸዋል። so his right foot was cut off ለአራተኛ ጊዜ ግራ እግሩ ተቆረጠ። ልብ በሉ ቀኝ እጁና ግራ እጁ ተቆርጠዋል። 2 እጆቹ የሉም፣ 2 እግሮቹ ተቆርጠዋል። 4 ጊዜ ተቆራረጠ ማለት ነው። he was brought fifth time ለአምስተኛ ጊዜ ዘውት መጡ። he said kill him ግደሉት አላቸው። ልብ በሉ ሁለቱም እጆቹ ተቆርጠዋል፣ 2ቱም እግሮቹ ተቆርጠዋል። ለአምስተኛ ጊዜ ደግሞ ሆዱን ነው እንግዲህ ሆዱንና ጭንቅላቱን ዘውለት ሄዱ። እሱ ተዛ ምን ይላቸዋል? ግደሉት አላቸው። so we took him away and killed him we then dragged him and cast him into a well and threw stones over him ከዛ ወዲያ ወሰድነውና ገደልነው። ከዛ አስጎትተን ወደ ጎሬ ውስጥ ጨምረን ድንጋይ ወረወርንበት ይላል። ያንተ አዛኝ ሩሩ ምትለው ነብይ
ምንም ሳያጣራ ሰዎችን እንዲያስቆራርጦ የሚያስገድል ነቢይ ነው። ወዳጆቼ ሁለት እጆቻችሁ ከተቆረጡ፣ ሁለት እግሮቻችሁ ከተቆረጡ እንዴት ብላችሁ ልሰርቁ ትችላላችሁ? መልሳችሁን በኮመንት ላይ መልሱልኝ። አመሰግናለሁ። ክርስትና ተመልከት። ዳዊት አለ። ዳዊት ሴት አይቶ ደፈረ። ሴት አይቶ አምራት ሻርቱ ዝዳ ደፈረ። መጽሐፈ ሳሙኤል ቃል ዛሬም እንደተለመደው እነሱ የሚያነሱትን የኡስታዞቻቸውን መጽሐፍ ቅዱስ ላይ የሚያነሱትን እናፈርስና ይህንን በተመሳሳይ ባክፋየር አድርገን ቁርአንና ነቢያቸው ላይ አፕላይ እናደርገዋለን። ያነሳው ይሄ ኡስታዝ ምንድን ነው? እሱ ዳዊት የኦሪዮንን ሚስት አግብቷል፣ ኦሪዮንን ገሎ የሚል ነው ታሪኩ። ሁለተኛ ሳሙኤል ምዕራፍ 11 ጀምራችሁ ታነቡት ግልጽ ነው። አዎ ዳዊት ይህንን ስራ ሰርቷል። ነገር ግን እግዚአብሔር ምን አለው ነው የኛ ዋና ነገር። ሰዎች አይሳሳቱም፣ ነቢያቶች አይሳሳቱም ብለን አናምንም። እኛ ይሳሳታሉ። እንደ ማንኛውም ሰው ስሜት አላቸውና ስሜታቸውን ተጠቅመው ስህተት ሊሰሩ ይችላሉ። ሁለተኛ ሳሙኤል ምዕራፍ 12 ላይ ከቁጥር 1 ጀምራችሁ ስታነቡት እግዚአብሔርም ይላል ናታንን ወደ ዳዊት ላከው፣ ወደ እርሱ መጥቶ አለው በአንድ ከተማ አንዱ ባለጸጋ አንዱም ድሃ የሆኑ ሁለት ሰዎች ነበሩ። ባለጸጋውም እጅግ ብዙ በግና ላም ነበረው፣ ለድሃው ግን አንዲት ታናሽ በግ በቀር አንዳች አልነበረችውም። አሳደጋትም፣ ከልጆቹ ጋርም በእርሱ ዘንድ አደገች። እንጀራውንም ትበላ ከዋንጫውም ትጠጣ፣ በብብቱም ትተኛ ነበር፣ እንደ ልጁም ነበረች እያለ ይቀጥላል። ባለጸጋውም እንግዳ በመጣ ጊዜ ከበጉና ከላሙ ወስዶ ለዚያ ወደ እርሱ ለመጣው እንግዳ ያዘጋጅለት ዘንድ ሳሳ። የዚያንም የድሃውን ሰው በግ ወስዶ ለዚያ ለመጣው ሰው አዘጋጀ። ዳዊትም በዚያ ሰው ላይ እጅግ ተቆጥቶ ናታንን ሕያው እግዚአብሔርን ይህን ያደረገ ሰው የሞት ልጅ ነው፣ ይህን አድርጓልና አላዝንም፣ ስለ አንዲቱ በግ 4 ይመልስ አለው። ናታንም ዳዊትን አለው ያ ሰው አንተ ነህ አለው። አየህ፣ በምሳሌ እግዚአብሔር ምን አለው? አንዱ ባለጸጋ ነበር፣ ብዙ በጎችና ላሞች ነበሩት። እንግዳ ሲመጣበት ግን አንዲት በግ ካለችው ወስዶ ለእንግዳው አረደ። ምን ትላለች ሲባል ያ ሰው የሞተ ነው አለ ዳዊት። ስለ አንዷ በግ 4 አድርጎ ይመልስ አለው። ናታን ይህን ጊዜ ምን አለው? እኔን የላከኝ እግዚአብሔር ነው፣ ይህንን ወንጀል የሰራኸው አንተ ነህ። ዳዊት አጥፍተሃል። ዳዊት ንጉሥ ስለሆንክ አላጠፋህም። ሚስት ኢቨን የገዛ ልጅ ሚስት ብታገባ እንደ ሙሐመድ ዝም ይልሃል እግዚአብሔር። ኔቨር። አጥፍተሃል። ይህን ፍርድ ራስህ ላይ ፈርድሃል። ቁጥር 9 ላይ አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለለህ? ኬጢያዊውን ኦርዮንን በሴፍ መትተሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል፣ እርሱንም በአሞን ልጆች ሴፍ ገድለሃል። እግዚአብሔር አየህ እንደዚህ ይቆጣል። እንዳንተ ሱረቱ አልአሕዛብ አያ 37 ላይ የማደጎ ልጁን የገዛ ማደጎ ልጁን ያክስቱን ልጅ ሙሐመድ እንዳገባው አይደለም፣ አላህ ፈቅጄልሃለሁ እንደሚለው አይደለም። እግዚአብሔር አያል እንዲህ ነው የሚያደርገው። ስታጠፋ አጥፍተሃል ይልሃል መልእክተኛ ልኮ። ቁጥር 10 ላይ ስለዚህ አቃለኸኛልና የኬጢዮንም የኦርዮንን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤት ሴፍ አይረቅም ይለዋል ማለት ነው። እንደዚህ አይነት ከባድ የሆነ ማስጠንቀቂያ ይሰጠዋል እግዚአብሔር። እግዚአብሔር እንዲህ ይላል፣ እነሆ ከቤት ክፉ ነገር አስነሳብሃለሁ። አየህ፣ ክፉ ነገር አስነሳብሃለሁ፣ መጥፎ ነገር አድርገሃልና የድሃውን አንድ ሚስት ያለችውን እንደ በብብቱ ስር መተኛውን ሚንከባከባትን እንደ ዓይን ብሌን የሚሳሳለትን ገለህ እሱ ሚስቱን ወስደሃልና እኔ ደግሞ በአንተ ላይ ይህንን ክፉ ነገር አስነሳብሃለሁ አለው እግዚአብሔር፣ መጥፎ ነገር ስላደረግ። ከዛስ ዳዊት ያለቅሳል፣ ያዝናል። ከዛ በኋላ ዳዊትም ናታንን አለው እግዚአብሔርን በድያለሁ አለ። ምን አለ? እግዚአብሔርን በድያለሁ። ከዛ በኋላ ጾም ጸሎት ይገባል። ሙሉን አንብቡት እናንተ። ጾም ጸሎት እየየ ጀመረ ማለት ነው። ክፉ አድርገሃል፣ የሰው ሚስት ወስደህ ባልየውን ገድለህ ሚስትየዋን ተኝተሃል፣ ከእሷ የምወለደውም ልጅ ለአንተ አይሆንም፣ አይባረክም፣ እቀስፍብሃለሁ አለው። ዳዊት በቃ ምግብ አቆመ፣ ለእሶ ጀመረ። በድያለሁ አለ። ኦኬ አንተ ግን አትሞትም አለው። ከዛ እግዚአብሔር ማረው መልሶ። ለምን?
ንስሐ ገባ። ከዛ ምን ይላል ዳዊት በመዝሙር 118 ቁጥር 18 ላይ መገሰጽስ እግዚአብሔር ገሰጸኝ፣ ለሞት ግን አሳልፎ አልሰጠኝም ይላል። ስለዚህ ሰዎች ይሳሳታሉ፣ ዳዊትም ይሳሳታል። ስህተታቸው ተጽፎልናል። እግዚአብሔር ግን ይቀጣል ያጠፋውን። ይህንን አንተ ላይ እንመልሰው። ይህ ታሪክ በተመሳሳይ ቁርአን ላይ አለ። ሱራ 38 አያ 22 ላይ እንደዚህ ይላል፣ በዳውድ ላይም በገቡ ጊዜ ከነርሱም በደነገጠ ጊዜ አትፍራ፣ ከፊላችን በከፊሉ ላይ ወሰን ያለፈ ሁለት ተከራካሪዎች ነን፣ በመካከላችንም በእውነት ፍረድ፣ አታዳላም፣ ወደ መካከለኛው መንገድ ምራን አሉት ይላል። ማንን? ዳዊትን። ሁለት አካላት ገብተው ተፍሲሮቹ መላእክት ናቸው የገቡት ይላሉ። ዳዊትን ገብተው እኛ እየተከራከርን ነው ፍረድ እስቲ ያሉት። ክርክሩ ምንድን ነው? ይህ ወንድሜ ነው፣ ለእርሱ 99 ሴቶች በጎች አሉት፣ ለእኔም አንዲት ሴት በግ አለችኝ፣ እርሷንም እድሌ አደረጋት አለኝ፣ በንግግርም አሸነፈኝ አለው። ምን ይለዋል? እሱኛው ወንድሜ ነው፣ 99 በጎች አሉት፣ እኔ ደግሞ አንዳለኝ እና ተከራከረኝና አንዷን በግ ወሰደብኝ፣ ፍረድ እያለው ነው። ኦኬ፣ ሴት በግህን ወደ በጎቹ ለመቀላቀል በመጠየቁ በእርግጥ በደለ። ከተጋሪዎቹም ብዙዎቹ ከፊላቸው በከፊሉ ላይ ወሰን ያልፋሉ። እነዚያ ያመኑትና መልካሞችን የሰሩት ብቻ ሲቀሩ እነርሱም በጣም ጥቂቶች ናቸው አለ። ዳዊትም የፈተነው መሆኑን አወቀ፣ ጌታውንም ምሕረት ለመነ፣ ሰጋጅ ሆነ፣ ወደቀም፣ በመጸጸት ተመለሰም ይላል። ታሪኩን ትንሽ ኮንቨርት አደረጉት። እንዴት? ዳዊት ጋር ሄደው እግዚአብሔር ላከው ማን ነበር? ናታንን የላከው። አንድ ድሃ አለ፣ አንድ ባለጸጋ አለ ብሎ ነው የነገረው። እዚህ ጋር ደግሞ ሁለት ሆነው እንደመጡ ነው የሚያወራው። አንደኛው ድሃ ሆኖ አንደኛው ሀብታም ሆኖ ማለት ነው። አንደኛው 99 በጎች ያሉት፣ አንደኛው አንድ በግ ያለው። የመጽሐፍ ቅዱሱ ታሪክ ግን ምንድነው? አንደኛው ብዙ በጎች ያሉት፣ ብዙ ከፍቶች ያሉት፣ አንደኛው ግን አንድ በግ ብቻ ያለው ነው። ይህንም ሙፈሲሮቹን ስታዩቸው ኢብን አባስንም ይዩት፣ ጠበሪንም ይዩት፣ ሌሎቹ ሙፈሲሮቹ ዳዊት የኦሪዮንን ሚስት እንዳገባ ኦሪዮንን ገሎ ይናገራሉ ማለት ነው። ሰው ወንድማችን እኛ ጋር ጣትን እንዲስቀስር ታሪኩ አንተ ጋር ነብይ ኮርጆ ወስዶታል። እኔ ዋና ፖይንቴ ግን ይህንን ታሪክ ነብይህ ላይ አፕላይ ላድርገው። ሳፊያን እንዴት ነው ያገባው ነብይህ? ሳፊያን ያገባት በካይበር ጦርነት ላይ ምን አድርጎ ነው? እናት አባቶቿን ቤተሰቦቿን ሙሉ ገሎ ባሏን ደግሞ ንብረቴን የተደበቀው ባልየው ዘበኛ ነበረ፣ ንብረት ክፍል ጠባቂ ነበረ። ንገረኝ ሲለው አላቅም ሲል ያዘውና እዚህ ጋር የጋለ ብረት እና ድንጋይ ለቀቀበት። የጋለ እሳት እዚህ ላይ እንዲቃጠል ተደረገ። ደረቱ ላይ ሊሞት ሲያጣጥር አነሳውና አንገቱን ለሚቆርጥ ሰው ሰጠ። ከዛ አንገቱን ቆረጠ። ከዛስ የዛን ለታውኑ አገባትና የዛን ለታ አብራት እንትን አለ። ሳሂህ ቡኻሪ እንደምታዩት አዲሶቹም በ3 ቀን ውስጥ በካይበር በተደረገ በ3 ቀን ውስጥ ሂዳ እንኳን ሳይጠብቅ ነው የዛን ለታውኑ አሸሸም ገዳሜ ሲላት ያደረው። የጋለ ብረት እዚህ ጋር ለቆበት ባልየውን በእንደዚህ አይነት ሁኔታ ገሎ ነው ያገባት። እና ነብይህ በእንደዚህ አይነት ሁኔታ የገዛ ማደጎ ልጁን የሚነጥቅ ሰፊያን ደግሞ እንደነገርኳችሁ ባሏን በእንደዚህ አይነት ሁኔታ አድርጎ ያገባ ነው። ቴንኪው ሼር አድርጉት። የሚለው ምንድን ነው? ሼር አታደርጉም እንዴ? ወዳችኋለሁ። ምዕራፍ መጽሐፉ ኢየሱስ ክርስቶስ እያለ ይጀምርና ግን ሙሉ ስለ ጥንቆላ ያወራል ማለት ነውና ይሄን በጣም ትኩረት አድርገን ማየት ያለብን ነገር ነው። ክርስቲያን ወገኖቻችንም እስቲ ይሄን ነገር መልስ ካላችሁ ለመመለስ ሞክሩ። እና ጥንቆላን እንቃወማለን፣ ሙስሊሞች ሙሉ ጥንቆላን እንቃወማለን፣ እናንተም ተቃውሙ። መልካም። ይሄ ኡስታዝ የሙስሊሞች ወኪል ጥንቁልናን እንቃወም እያለን ነው። ነገር ግን ጥንቁልናን እንቃወም ብሎ መጽሐፍ ቅዱሳችሁን ጣሉ እያለን ነው። ጥንቁልናን ማን እንዳስተማረ፣ ጥንቁልናን መጽሐፍ ቅዱስ እንዴት እንደሚያወግዝ ላሳየ። ዘዳግም ምዕራፍ 18 ቁጥር 10 እስከ 11 እንዲህ ይላል፣ ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛም፣ ሞራ ገላጭም፣ አስማተኛም፣ መተተኛም፣ በድግምት የሚጠነቁልም፣ መናፍስትን የሚጠራም፣ ጠንቋይም፣ ሙታን ሳቢም በአንተ ዘንድ አይገኝ ይላል መጽሐፍ ቅዱስ። ይህን የሚያደርጉ ከቁጥር 12 እስከ 13 በግልጽ ጥንቁልና መተት የሚጠሩ እንደዚህ የሚያደርጉትን መጽሐፍ ቅዱስ እንደሚቃወምና እንደሚያወግዝ ይናገራል ማለት ነው። ስለዚህ ድግምትና ሟርት መጥራት፣ ጥንቁልና በመጽሐፍ ቅዱስ የተወገዘ ነው። እንደዚህ አጋንንት መሳል በራሱ ኃጢአት ነው ማለት ነው።
አጋንንትም እናርቅበት ስም ደግሞ ከስሞች ሁሉ በላይ የሆነው ኢየሱስ ክርስቶስ ይባላል ማለት ነው። በሉቃስ ወንጌል ምዕራፍ 10 ላይ ከቁጥር 1 ጀምራችሁ ስትመለከቱት ለሰባውም ስልጣን ይሰጣቸዋል በስሙ አጋንንትን እንዲያወጡ። እነሱም ቁጥር 17 ላይ ሉቃስ ወንጌል 10 ላይ እንደዚህ ይላል፣ ሰባውም በደስታ ተመለሱ፣ ጌታ ሆይ አጋንንትስ እንኳ በስምህ ተገዙልን አሉት ይላል። የክርስቶስ ስም አጋንንትን እንኳን መግዛት የሚችል ነው። ታላቁ ትእዛዝም የሰጣቸውን ብሎ ነው። መጨረሻ ላይ በማርቆስ ወንጌል ምዕራፍ 16 ቁጥር 17 ያመኑትን እነዚህ ምልክቶች ይከተሏቸዋል። ምን አይነት ምልክቶች? በስሜ አጋንንትን ያወጣሉ። የክርስቶስ ስም አጋንንትን የሚያወጣ የሚረግጥ የሚጠልዝ ነው። ስለ አጋንንት እና ስለ ጥንቁልና ቁርአን ውስጥ ምን ይላል ስንል ጥንቁልናን ለመጀመሪያ ጊዜ ያስተማረው ማን ነው ስንል ሃሩትና ማሩት የሚባሉ ሁለት መላእክቶች ናቸው እንደ እስልምና። እነኛም መላእክቶች የላከው ደግሞ አላህ ነው። ስለዚህ የጥንቁልና መስራቹና መሰረቱ ማን ነው ከተባለ አላህ ይሆናል። ሱራ አልበቀራ የላሚቷ ምዕራፍ አያ 102 ላይ እንደዚህ ይላል፣ ሰይጣናትንም በሱሌይማን ወይንም በሰለሞን ዘመነ መንግስት የሚያነቡትን ድግምት ተከተሉ። ሱሌይማንም አልካደም፣ ድግምተኛ አልነበረም። ግን ሰይጣናት ሰዎችን ድግምትን የሚያስተምሩ ልብ በሉ፣ ሰዎችን ድግምትን የሚያስተምሩ ሲሆኑ ካዱ። ያንንም በባቢሎን በሁለቱ መላእክት በሃሩትና ማሩት ላይ የተወረደውን ነገር ያስተምሯቸዋል። ሃሩትና ማሩት የሚባሉ ሁለት መላእክቶችን ልኮ አላህ ለሰዎች ምን ያስተምራሉ አለ? ድግምትን ያስተምራሉ። መላእክቶቹን የላካቸው ማን ነው? አላህ ነው። ምን እንዲያስተምሩ? ድግምት እንዲያስተምሩ። እነኚህ የተላኩት መላእክቶች ድግምት እንዲያስተምሩ ሄደው አስተምረው ነቢያቸው ምንድን ያደረጉት? ድግምት እንዲሰራበት አደረጉት። ሳሂህ አልቡኻሪ 5765 ላይ ናሬትድ አይሻ እንደተረከችው magic was worked on Allah's messenger so that he used to think that he had sexual relation with his wives while he actually had not. ነብዩ ድግምት ተሰርቶበት ወይንም ማጂክ ተሰርቶበት ወሲብ ሳያደርግ ወሲብ ያደረገ ይመስለው ነበር ይላል። መላእክቶቹን የላከው ማነው? እሱ ሃሩትና ማሩት የሚባሉትን ድግምት እንዲሰሩባቸው ሰዎች ላይ አላህ ነው። እነኚህ ደግሞ ሙሐመድ ላይ ድግምት ተሰርቶበት ምን ይለናል? ከሚስቶቹ ሳይገናኝ ወሲብ ያደረገ ይመስለው ነበር ይለናል። እዚህ ጋር ሐዲሱን እንደምትመለከቱት ሱናን ኢብን መጃ 535 ላይ ነብዩ የወንድ ዘር ፍሬውን እንኳን እላው ላይ የሚረጭ ነበር። እዚህ ጋር ሱናን ናሳይ 296 ላይ እንደምትመለከቱት it was narrated that Aisha said አይሻ እንደተረከችው እንደዚህ ይላል I used to scrub the janaba on another occasion she said the semen from the garment of the messenger of Allah. በሌላ ቀን ደግሞ ምን ትላለች? ሴመኑን ወይንም የወንድ ዘር ፍሬውን ከልብሱ ላይ በእጄ እፈቀፍቅለት ነበር ትላለች። ስለዚህ አላህ ማሩትና ሃሩት የሚባሉትን ሁለት መላእክቶችን ልኮ ሰዎች ላይ ድግምት እንዲሰሩ አድርጎ በዛ የተነሳ ነብያችሁ ደግሞ በድግምት ቁጥጥር ስር ሆኖ ተሚስቶቹ ሳይገናኝ የተገናኘ የመሰለው የወንድ ዘር ፍሬውን እላው ላይ የሚያዝረከርክ ነበር። በጣም ያሳዝናል። ማለት አላህ ሊያድነው ሲገባ ጭራሽ ቆሞ ይታዘበው ነበር ማለት ነው። በእስልምና አጋንንት በራሱ ወንድሞቻቸው ናቸው። አቡ ሃይደር ከዚህ በፊት ሲለው ሰምታችሁታል። ጂኒዎችና አጋንንቶች ወንድሞቻችን ናቸው፣ ሴቶቹ ደግሞ እህቶቻችን ናቸው ብሏል። 72ኛው ምዕራፍ የቁርአን የጂኒ ምዕራፍ ወይንም የአጋንንት ምዕራፍ ይባላል። ነብያቸው እዚህ ጋር እንደምትመለከቱት ጂኒዎች ይጋብዙታል። አይደለም ጠንቋይ ቤት መሄድ ቀርቶ አጋንንቶች ጋር ይሄዳል። ጂኒዎች ግብዣ አድርገውለት ከነሱ ጋር ግብዣን ይቀበላል። ምን ይሄ ብቻ ይገርማቸዋል። ሳሂህ ሙስሊም 2814 ላይ እንደዚህ ይላል there is none amongst you with whom is not unattached from amongst the jinn or devil. ከናንተ ውስጥ ማናችሁም የላችሁም ጂኒ ወይንም አጋንንት ያልነካችሁ ያሌለባችሁ አለ። ማን ነው ያለው? ሙሐመድ። the companion said ከዛ ባልደረቦቹ እንደዚህ ያሉ Allah's messenger with you too አንተም ላይ ያለ ያለ መልእክተኛ ብለው ይጠይቁታል። thereupon he said እሱም እንደዚህ ይላል yes but Allah helps me against him and so I'm safe from his hand and he does not command me but for good. ምን ይላል ከዛ እሱ? አዎ እኔም አጋንንት አለብኝ፣ ጂን አጋንንት ሰይጣን አለብኝ፣ ነገር ግን እኔ መጥፎ እንዳያሰራኝ አላህ ጠብቆኛል ይላል። ነብዩ ላይ ያለው ወይንም ነብያችሁ ላይ ያለው አጋንንት ምንድነው? እሱ መጥፎ ያሰራኝም ይላል። ለምንድነው ሲባል አላህ ተሱ ከስራው ጠብቆኛል። እናንተ ላይ ያለው
አላህ ያላሰለመው ጅኒ ነው ያለው ወይም ሴጣን ነው ያለው። ስለዚህ ነብያችሁ ሴጣን አለበት ማለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ ሐሰትም አባት ይባላል ይላል። እኔ የሚያሰራኝ አጋንንት ለመልካም ነው አለ። ምንድነው ለመልካም የሚያሰራው አጋንንት ብለን ስንል መጽሐፍ ቅዱስ እንደሚናገረው አጋንንት ሐሰተኛና ነፍሰ ገዳይ ነው። ነብዩ እንደዛ ነበር፣ ሐሰተኛ እንደሆነ ሂስትሪ ኦፍ አታባሪ ቮሊዩም 6 ፔጅ 111 ላይ ይናገራል ማለት ነው። ስለዚህ በድግምት ውስጥ ሆኖ በአጋንንት ቁጥጥር ሆኖ ይሄ ሁሉ ሲያደርግ ነበረ ነብያችሁ ማለት ነው። ከምንም በላይ ነብያችሁ በዚህ ድግምት ውስጥ ሆኖ ሲሰቃይ እንዴት ነው የዳነው ብለን ስንመለከት ወይንም ደግሞ ከህመሙስ ምን አገኘ ስንል ያዳነው ራሱ ከኢትዮጵያ ሄደ መድኃኒት ነው። ያም ከቤተ ክርስቲያን የተወሰደ መድኃኒት ነው። ነብያችሁ ታሞ የልብ ደም ስሩ ተበጥሳ ልትሞት ስትንፈራፈር ከኢትዮጵያ ሄደው እምነት መድኃኒት ሆኖታል። ላንብብላችሁ ኢብን ሂሻም 600 ፔጅ 680 ላይ ዘ ላይፍ ኦፍ ሙሐመድ በሚለው መጽሐፉ ላይ እንደዚህ ይላል። ሙሉን አንብቡ፣ ግማሹን አንብብላችሁ ነው። Then he came down and entered his house, and his pain increased until he was exhausted. Then some of his wives gathered to him, Salama and Mumina, and some of the wives of the Muslims, among them Asma di Umayyas, while his uncle Abbas was with him, and they agreed to force him to take medicine. Abbas said, "Let me force him," but they did it. When he recovered, he asked who had treated him thus. When they told him it was his uncle, he said, This medicine which women have brought from that country, and he pointed in the direction of Abyssinia or Ethiopia. ምን ይላል? ነብዩ ታሞ ኤግዞስትድ ሆኖ በጣም ተዳክሞ በነበረበት ሰዓት ወደ ቤቱ ይገባል። ከዛ ፌንት ይላል። ከዛ በኋላ እነ ኡሙ ሙሚና ምን ያደርጋሉ? አባስ ምን ያደርጋሉ? መድኃኒት በግድ ያበሉታል ማለት ነው። ራሱን በሳተበት ሰዓት ከኢትዮጵያ ሄደ መድኃኒት ያበሉትና ተመልሶ ይድናል። ሲድን ማን ነው ያዳነኝ በዚህ መድኃኒት ይላቸዋል። ከዛ ይነግሩታል። ይሄ መድኃኒት ከኢትዮጵያ የመጣ ነው ይላል። ከኢትዮጵያ ሄደው መድኃኒት ቅዱሱ መድኃኒት እምነቱ ሙሐመድን ለጊዜውም ቢሆን ሪከቨሪ ሰጥቶታል ማለት ነው። ነብያችሁ ራሱ አምላካችሁ አላዳነውም፣ ከኢትዮጵያ ሄደ እምነት ነው ያዳነው። ስለዚህ ወገኖቼ ሙስሊሞች በጸበል ቦታ ብትሄዱ ካለባችሁ አጋንንት መገላገል ትችላላችሁ። አይነው ብዙ ሙስሊሞች ታጋንንታዊ ስራት በጸበል ቦታ ላይ ይድናሉ። አላህ ግን እንደዚህ አይነት አጋንንትን ማስተማርን ልኮ ነብያችሁን እንኳን እንደዚህ ያሰቃይቶታል ማለት ነው። ነብያችሁ ላይ ያለ አጋንንት እንደው ብንል እንኳን ለክፉ ያሰራኝም ያለው ምን እንደሚያሰራው አይተናል። እናንተ ላይ ያለው ደግሞ ለክፉ እንደሚያሰራችሁ ግልጽ ነው። ከእንደዚህ አይነት ስራት ነፃ እንድትወጡ የክርስቶስ ስም ኃይል አለውና አጋንንት የሚያርቅ ስለሆነ እሱን እንድትቀበሉት ኢንቫይት አደርጋችኋለሁ። ቴንኪው። አንዲት አሮጊት እርጅና ባጎበጠው ጀርባቸው እድሜ ባሰለለው እጆቻቸው እየተንቀጠቀጡ ምግብ የሚያበስሉበትን እንጨት ተሸክመው ወደ ቤታቸው ሊሄዱ ሲያጣጥሩ ይመለከታል። በአሮጊቷ ተግባር ልቡ የተነካው የሰውም በቀስታ ወደ ሴትዮዋ ተጠግቶ ቤቶን ያሳዩኝ፣ እኔ ተሸክሜ ያደርስሎታለሁ አላቸው። በሰውየው ድርጊት እየተገረሙና እየተደነቁ ቤታቸው የደረሱት ምስኪኑ አሮጊትም መልካሙን ሰውዬ ትኩር ብለው እየተመለከቱ እንዲህ አሉት፣ ልጄ ሆይ እንዲያው በአሮጊት አንደበቴ መርቀሃለሁ እንጂ ላደረክልኝ ነገር መካሻ ይሆን ዘንድ የምሰጥህ አንዳች የሌለኝ ምስኪን ድሃ ነኝ። ልጄ እባክህ ከሰማኸኝ አንድ ምክር ልለግስህ። ወደ ሕዝቦቼ ወደ መካ ስትመለስ እዚያ አንድ ነብይ ነኝ የሚል ሙሐመድ የሚሉት ደጋሚ ሰው አለ። በፍጹም እሱን እንዳትከተል እንዳታምነው አሉት። ሰውየውም ረጋ ብሎ ለምን ብሎ ጠየቀ። አሮጊቷም ልጄ እርሱ መጥፎ ስነ ምግባር ነው ያለው ሲሉ ሰምቻለሁ ብለው መለሱ። ሰውየው በሴትዮዋ ንግግር ተገርሞ እኔስ ሙሐመድ ብሆን አላቸው። ሴትዮዋም የሰሙት ነገር በጣም አስገርሟቸው ልጄ እውነት አንተ ሙሐመድ ከሆንክማ ብለው ወዲያው አሽሃዱ አላ ኢላሃ ኢላላህ ወአና ሙሐመድ ረሱልላህ በማለት ኢስላምን ተቀበሉ። መልካም። የወንድማችን ሲተርክ እንደሰማችሁት ሙሐመድ
አንዲትን እንጨት ተሸካሚ እንዳገዛት መልካም እንደዋለላት እንደውም እሷ ስተቸው እሱ ጥሩ እንዳደረገላት ነገር ተናግሯል። ታሪኩ ተቃራኒ ነው። ቁርአን ይወርዶባታል። በዚህ ሴትዮ ምክንያት አንድ የቁርአን ክፍል ወርዷል። በጣም አስቂኝ ነው ታሪኩ፣ በጣም አስቂኝ ነው። እሱ ካለው በተቃራኒው ነው። ሱረቱ መስድ ወይንም ደግሞ 111ኛው ምዕራፍ የጭርት ምዕራፍ ይባላል። እዚህ ምዕራፍ ላይ ታሪኩ እንደዚህ ይላል። ቁጥር 1 የአቡላብ 2 እጆች ከሰሩ ጠፉ፣ እርሱም ከሰረ። ከእርሱ ገንዘቡና የሚያፈራው ሁሉ ምንም አልጠቀመውም። የመንቀልቀል ባለቤት የሆነችን እሳት በእርግጥ ይገባል፣ ሚስቱም ትገባለች፣ እንጨት ተሸካሚ ስትሆን በአንገቷ ላይ ጭርት የሆነ ገመድ ያለባት ስትሆን ይላል። ወንድማችን ሲያነብ እንደሰማችሁት እንጨት ተሸካሚዋን መልካም ውለታ ውሎላት ጥሩ ምናምን ነገር እሷ እንደውም ስተቸው እሱ ጥሩ እንዳደረገላት ነበር የተናገረው አይደለ? እዚህ ታሪክ ላይ የቁርአኑ ክፍል የሚነግረን ግን በተቃራኒው ነው። ጋነም ትገባለች ነው የሚላት እንጂ ሙሐመድ ጥሩ እንደዋለላት አይደለም። ታሪኩ ምንድን ነው ካላችሁ ሐዲሱን እንደምትመለከቱት ሙሐመድ በጠዋት ይነሳና የሆነ ጋራ ላይ ሄዶ ይጮሃል። በከተማው የነበሩት ሰዎች ተሰብስበው ይሄዳሉ። ከነዛ ውስጥ አንዱ አቡላብ ነበረ። ከዛ ምንድን ነው እሱ ብለው ሲሉት ከሚመጣው አደጋ ምን እንደሚፈጠር እንድነግራችሁ ትፈልጋላችሁ ነው ይላቸዋል። አሁን ንገረን ይሉታል። በዚህም ጊዜ እኔ ግልጽ አስፈራሪያችሁ ነኝ፣ አስደንጋጫችሁ ነኝ ይላቸዋል። በዚህም ጊዜ አቡላብ ይናደድና ጥፋ ከዚህ ብሎት አፈር በትኖ ይሄዳል ማለት ነው። አቡላብ ጥፋ ከዚህ ብሎት ሙሐመድን ይሄዳል ማለት ነው። ይህን ጊዜ ሙሐመድ ምን ይላል? አቡላብ ጋነም ይገባል ይላል። ሚስቱ ይሄን ጊዜ እንጨት ተሸካሚ የነበረ እንጨት ምትል ምን ትላለች? ሙሐመድ ትናደድበታለች፣ እየረበሸን ነው እሷም ትላለች ማለት ነው። ከዛ ምን አለ ሙሐመድ? ቁርአን ወረደልኝ አለ። አንድ የቁርአን ክፍል ከ114 ውስጥ አንደኛው 111ኛው ይሄ የጭርት ክፍል የሚባለው የአቡላብ እጅ ከሰሩ ጠፉ፣ ሚስቱም እሱም እንጨት ተሸካሚ ስትሆን እሷ ገሃነም እሳት ይገባሉ የሚል የቁርአን ክፍል አወረደ። እንኳን እንጨቷን ሊሸከምላት ገሃነም እንደምትገባ የተናገረው። እንደውም እሷ ስትመጣ ወደሱ ተደብቋታል። ምክንያቱም ሼም ዞት እንዴት ገሃነም ትገባለች ይለኛል ብላ ወደሱ ስትመጣ ያው ተፍሲር ኢብን ከሲር እንደሚናገረው እንደተደበቀች ይናገራል ማለት ነው። ብዙ ሐዲሳቶች አሉ፣ ብዙ ተፍሲሮች አሉ በዚህ ጉዳይ ላይ። ታሪኩ እንደዚህ ነው እንጂ እሱ እንጨት ተሸከመላት ምናምን የሚለው ተረት ተረት ነው። ኤኒዌይስ ክርስቲያን ደራሲያን ተጠንቀቁ። በማያገባችሁ በማታውቁ ጥልቅ እያላችሁ ሃይማኖት ነክ ላይ ሂስ አትስጡ። በእውቀታችሁ ልክ በምታውቁት ልክ የተጻፈውን እዛው አንብቡ እንጂ ሃይማኖት ነክ ላይ ጣልቃ ገብታችሁ አስተያየት ባሰጡ ቆንጆ ነው። በተጨማሪ የተጻፈ ድርሰትም የምትተርኩ ከሆነ እውነታውን ቅድሚያ ለማጣራት ሞክሩ እንጂ ዝም ብላችሁ እንዳትተርኩት። ይሄ መማሪያ ይሆናችኋል። ደጋግሜ ብያለሁ ደራሲያኖች ላይ፣ አለበለዚያ እንደዚህ ኤክስፖዝ እናደርጋችኋለን። የሙስሊሞቹ ነቢይ አዛኝ ሩሩ የሚባለው እንደዚህ ይላል እምነታቸውን ለሚቀይሩ ሱናን ናሳይ 40:59 ላይ ኢብን አባስ ሰይድ ኢብን አባስ እንዳለው the messenger of Allah said whoever changes his religion kill him ማንኛውም ሃይማኖቱን የሚቀይረውን ግደሉት ይላል። እንደ እስልምና አስተምሮ እንደ ነብያቸው አባባል ማንኛውም ሰው ከእስልምና ከወጣ እርምጃቸው ምንድነው? ማረድ፣ መግደል ነው። ይህንን ያዘዘው ማን ነው? ቸር አዛኝ ሩሩ የሚሉት ነብያቸው ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 14 ላይ እንደዚህ ይላል፣ የሚያሳድዷችሁ መርቁ እንጂ አትራገሙ ይላል። ዛሬ ከምሽቱ ከ3 ሰዓት ጀምሮ በእስልምና ያለውን ጭካኔ የምንመለከት ይሆናል። አዛኙ አላህ እንዲህ ይላል ሱራ አልተውባ ወይንም 9ኛው ሱራ አያ 5 ላይ የተከበሩትም ወሮች ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸውም፣ ክበቧቸውም፣ ለነሱ በየመንገዱ ተቀመጡ። ቢጸጸቱም ሶላትንም በደንቡ ቢሰግዱ ግዴታ ምጽዋትንም ቢሰጡ መንገዳቸው ልቀቁላቸው፣ አላህ ማሪ አዛኝ ነውና ይላል።
ማሪ አዛኝ የሆነው አላህ አጋሪዎችን ባገኛችሁባቸው ቦታ ግደሏቸው ይላል። ይህ አዛኝና ማሪው ማለት ነው። ምሕረት የሚደረግላቸው መቼ ነው? ሰላት ከሰገዱ፣ ዘካ ከሰጡ፣ ምጽዋት ከሰጡ፣ ሙስሊም ከሆኑ ማለት ነው። አለበለዛ እረዷቸው ይላል። መቼ? የተከበሩት ወራቶች ሲያልቁ። በእስልምና ጦርነት ማይካሄድባቸው 4 ወራቶች አሉ። እነኚህ ወራቶች ሲያልቁ የትኛውም ሙስሊም አጋሪዎችን ባገኘበት ቦታ አንገታቸውን እንዲቀነጥስ አዛኙ አላህ ያስተምራል። ዛሬ ማታ ከምሽቱ 3 ሰዓት ጀምሮ አዛኙ አላህን የምንዳስሰው ይሆናል። ከግድያ ጋር በተያያዘ ብቅ በሉ። እንደ እስልምና አስተምሮ ሙርተዶች እንደሚገደሉ ከዚህ በፊት ተመልክተናል። ገና የወለዳችሁት ሕፃን ልጅ ምንም ኃጢአት ሳይሰራ ለወደፊት ኃጢአት ሊሰራ ይችላል ወይንም ከእስልምና ሊወጣ ይችላል ብላችሁ ከሰጋችሁ ማረድ እንደምትችሉ ታውቃላችሁ። ሱረቱ ካፍ ወይንም 18ኛው ሱራ አያ 60 እስከ 82 ላይ ስትመለከቱ የከድርና የሙሴ ታሪክ አለ። ከድር የሚባለው አንድ ሕፃን ልጅ ለወደፊት አድርጎ ቤተሰቦቹን ካፊር ያደርጋል ብሎ ስለሰጋ እንዳረዳቸው እንደገደለው ይናገራል። ሐዲሱ ደግሞ እንደዚህ ይላል። ለምንድን ነው የሆነው ሲባል ሱነን ነቢ ዳውድ 47:05 ላይ ይላል። ኡበይ ቢን ካብ ሰይድ ኡበይ ቢን ካብ የሚባለው እንዲህ ይላል። The boy whom Al-Qadr had killed was created an infidel. ከድር የገደለው ልጅ ይላል አማኝ አልነበረም። ሲፈጠር ጀምሮ ካፊር አላህ አድርጎ ነው የፈጠረው። Had he lived, he would have moved his parents to revelation and unbelief ይላል። በሕይወት ቢቆይ አለ ቤተሰቦቹን ካፊር ያደርጋቸዋል ወይንም ኢአማኝ ያደርጋቸዋል። ስለዚህ ሕፃን ልጅህን ለወደፊት አድጎ ቤተሰቦቹን ካፊር ሊያደርግ ይችላል ብለህ ተሰጋ። እንደዚህ ቁርአኑ ላይ እንደምታዩት ሕፃን ልጅ ማረድ ይቻላል። ዛሬ ማታ በዚህ ጉዳይ ላይ የምንነጋገር ይሆናል። ከምሽቱ 3 ሰዓት ከ20 ጀምሮ ላይቭ እንገባለን። ብቅ በሉ። ሙስሊሞች ክርስቲያኖችን በመንገድ ላይ ካገኟቸው ምን ማድረግ እንዳለባቸው ሙሐመድ ምን ብሏል? ሳይ ሙስሊም 2167 ላይ እንዲህ ይላል። አቡ ሁሬራ ሪፖርትድ አላስ ሜሴንጀር አስ ሴይንግ አቡ ሁሬራ እንዳስተላለፈው ያላ መልእክተኛ ያለውን ዱ ኖት ግሪት ዘ ጁ ኤንድ ዘ ክርስቲያን ቢፎር ዴይ ግሪት ዩ ኤንድ ዌን ዩ ሜት ኤኒ ዋን ኦፍ ዴም ኦን ዘ ሮድ ፎርስ ሂም ቱ ጎ ቱ ዘ ናሮስት ፓርት ኦፍ ኢት። ምን ይላል? አቡ ሁሬራን ያስተላለፈው ያላ መልእክተኛ ያለውን አይሁዶችንና ክርስቲያኖችን በመንገድ ላይ ስታገኟቸው በቅድሚያ ሰላም እንዳትሏችሁ ሰላም ታላሏችሁ በስተቀር ይላል። ወደ ጠባብ ቦታም ገፍትሯቸው ወይንም ግፏቸው ይላል። እዚህ ጋር ደግሞ እንደምታዩት ተፍሲር ኢብን ከሲር ሱራ 9:29ን ሲፈስር ክርስቲያኖችን እንዴት ማሰቃየት እንዳለባቸው ሲናገር ቤተ ክርስቲያናቸው ውስጥ እንኳን ከፈለጋችሁ እንደፈለጋችሁ መዝናናት ትችላላችሁ። ለ3 ቀን ያህል ቤታቸው ውስጥ ምግባችሁ መብላት ትችላላችሁ። ሙስሊሞች አልጋቸው ላይ እንኳን መተኛት ትችላላችሁ። ሙስሊሞች የክርስቲያኖች ቤት ገብታችሁ ክርስቲያኖች ድምፃቸውን ከፍ አድርገው ጸሎት መጸለይ የለባቸውም በቤተ ክርስቲያናቸው ውስጥ ይላል። እናታቸው እንኳን ብትሞት ሙስሊሞች ካሉ አጠገባቸው ጧፍን ማብራት የለባቸውም ይላል። ፀጉራቸውን እዚህ ጋር እንዲለዩ መቆረጥ አለባቸው ይላል። የውርደት ቀበቶ ሁሌም መልበስ አለባቸው ይላል። ዩኒፎርም ልብስ መልበስ አለባቸው ይላል። እንዲሁም ደግሞ ንግግራቸው ከሙስሊሞች ጋር መመሳሰል የለበትም ይላል። እንደገና ደግሞ በጫማ መሄድ የለባቸውም ይላል። which means ጫማ ማጥረቅ የለባቸውም ክርስቲያኖች። እንዲሁም ይተዋረዱ ሆነው ለሙስሊሞች ገንዘብ መክፈል አለባቸው ይላል። በተጨማሪ ደውል በቤተ ክርስቲያን ውስጥ ማሰማት የለባቸውም ይላል። ደውል የሰይጣን ድምፅ ነው ብለው ስለሚያምኑ ሙስሊሞች። በተጨማሪ ደግሞ በአረብኛ ማህተብ መምታት የለባቸውም ይላል። በአረብኛ ማስተማር አይችሉም ይላል። መጽሐፍ ቅዱሳቸውን ፐብሊካሊ ወይንም ደግሞ ህዝብ እንትን በሚልበት ሁኔታ ማሳተም ማስተማር አይችሉም ይላል። ከእስልምና ወደ ክርስትና ሰዎችን መጥራት አይችሉም ይላል። ከክርስትና ወደ እስልምና እንዲሄዱ ግን ማበረታታት ይችላሉ ይላል። ይህንንና መሰል ቶፒኮችን ዛሬ ማታ ከምሽቱ 3 ሰዓት ጀምሮ የምንመለከት ስለሆነ ብቅ በሉ።
ሙስሊሞች አዛኝ ሩህሩህ የሚሉት ሙሐመድ ነብያቸው ማለት ነው በአንድ ቀን ውስጥ 800 ሰዎችን እንዳሳረዳቸው ስንቶቻችሁ ታውቃላችሁ? 800 አይሁዶችን በአንድ ቀን አሳርዷል። ምክንያቱ ምንድን ነው ካላችሁ እኔ የአላህ መልእክተኛ ነኝ፣ አላህ ብቻ ነው አምላክ፣ ከሱ ውጭ የሚመለክ የለም፣ አለበለዚያ ትታረዳላችሁ፣ በዚህ ተስማሙ ይላችኋል፣ እምቢ ይሉታል። እንደገና ደግሞ እነሱ ሄዶ መሬት ያላህና የኔ ነው፣ መሬታችሁ የእናንተ ሳይሆን የኔና ያላህ ነው፣ በዚህ ተስማሙ ሲላቸው እምቢ ይሉታል። እንደምትመለከቱ ሳሂህ አልቡኻሪ 3167 እና ሳሂህ ሙስሊም 21 መመልከት ትችላላችሁ። በዚህ አንስማማም ሲሉት ከዛ ወዲያ እንዲታረዱ እንዴት አደረገ? ተፍሲር ኢብን ከሲር ሱራ 33ን አያ 26 እና 7ን ሲፈስር እንዲህ ይላል You have judged according to the ruling of the sovereign. Then the messenger of Allah commanded that the ditch should be dug. So they were dug in the earth, and they were brought tied by their shoulders, and were beheaded. ምን ይላል? መሬት አስቆፈረ። መሬት ታስቆፈረ በኋላ እንትናቸውን አሳስሮ አመጣቸው። ከዛ በኋላ እዛ ውስጥ መሬት ውስጥ የተቆፈረ ውስጥ ጨመሯቸውና ከዚህ በላይ አረዷቸው። የታረዱት ስንት ናቸው? they were between 700 and 800 of them. ከ700 እስከ 800 የሚሆኑትን አሳረዳቸው። ይህ ባኑ ቁረይዛ ላይ የተፈጸመ እጅግ ዘግናኝ ክስተት ነው። 800 ሰዎች በአንድ ቀን ውስጥ ከወገብ በታይ ተቀብረው ሲታረዱ በአይምሯችሁ ሳሉት። ይህንን ያደረገው ሙሐመድ አዛኝ ሩሩ ቸር ይባላል በእስልምናው። ዛሬ ማታ ባኑ ቁረይዛ ላይ ሙሐመድ ምን አይነት ዝነት ነው ያደረገው የሚለውን የምንመለከት ይሆናል። ከምሽቱ 3 ሰዓት ከ20 ጀምሮ ብቅ በሉ።